ትቆያለች እንጂ አትመነምንም ልንገራችሁ። ስለዚህ እሱ የፈለገውን ነገር እንቅጭ ያለውን ነገር ሲናገር እሱ ሊል እንዲህ ነበረ፣ እሱ ሊል የፈለገው እንዲህ ነበር። ሀይድ ያደርጉታል፣ ይሸፍኑለታል። አይተሻል በቀደምለት ያንን ሁሉ ስራ ሲሰራ ያንን ሁሉ ሲያደርግ ሁለት አፍ ሲያወሩ እውነት ወደንሶች ከሆኑ አይሆንም። እሷ ጋር ካልሆነ አይሆንም። እሷን አንተ ይቅር ብለህ እሷን አሳምነክ እሷ እንደተከፋች አውቀሃል ብለው ቢረባረቡ ኖሮ ልጁን ትላንትና እዚህ ደረጃ አይበቃም ነበር። ከትላንት ወዲያ ገባ። አሃ እስቲል ከኔ ጋር ናቸው ወደንሶቹ፣ እስቲል ሀልፍ እያደረጉኝ ነው፣ አሁንም ከጎኔ ናቸው ብሎ ነው ትላንትና ገፍትሮ እንደ ውሻ ያስወጣት። 2 ዓመት ስሙ ልንገራችሁ፣ አላውቅም፣ የማውቀው ነገር የለም። ሶፋ ቢገዛ እሷም አለችበት፣ ፍሪጅ ቢገዛ እሷም አለችበት፣ እቃ ቢገዛ እሷም አለችበት። አረለ እንዴ? ከቤቷም ደግሞ ነይ አብረን መኖር አለብን ብቻሽን መሆን የለብሽም ብሎ ያስወጣት እሱ ነው። ማን ወዴን ስጠየቀው ከቤቷ ያስወጣት ከኔ ጋር ትኑር ብለህ ለእኛ ነግረህ ነው። እኛም ስለ ኃላፊነት ስላለን ቤት ተከራይና ቤት ግን የዚህ ልጨምርልሽ የተሳሳትኩበት ነገር አለ ብለዋል። ላይቭ ላይ ከትናንትም በኋላ ለዛ ነው መሰለኝ የተሳሳትኩበት ነገር አለ ብለዋል። ለዛ ነው መሰለኝ ትናንት ያስወጣት። የተሳሳተውማ እሱ እኮ በቤቴ ነው እኮ ውጪ እያለ ቤት መኖሩንና የእሱ ቤት መሆኑን ሊያሳያት ነው። ችግር የለውም እኮ እስከሱ ጋር መሆኗ ለሱ ስህተት ነው ማለት ነው። ለዛ ነው የተረዳሁት። ኖ ሁለት አፍ ስለሚያወራ ነው እንጂ ሁለት አፍ ባያወራማ እሷን ያመጣት እኮ ለምኖ ነው። ተጠይቀዋለች በኦዲየንስ ፊት እኮ ለምን ነው አንቺ ማንሽ ሚውታጂ ምን የሰካራ ቤት ነው እንዴ? ሚውት ሳይዙ የሚለፋለፉ አንቺ ናርዶስ እንትን ስጪኝ፣ ሞዴተር ስጪኝ። ገንዬ ዌልካም፣ እንዴት ነሽ? ዌልካም መቅድዬ፣ እንዴት ዋለሽ? ደህና ቢዚ ሆኜ እኮ። ኧረ ሚውት አድርጌ በእናትሽ። ያንቺን እንስማ ወይስ የገኒን እንስማ? ኧረ በአውጫት ከዚህ ቤት እኔ ልውጣቸው በቃ። እኔ ትዕግስት የለኝም። እኔ ጫጫታ መቅዲ ማንን ነው? ሚውት አድርጊያት ሚውት አድርጊያት። ምንድን ነው ሚውት አሰማም ወሬ ይዛለች እሷ ከዛ ፓርቲ ጋር። የት ነው የምትሰማው? ውስጥ ታደረጋችሁት እናመሰግናለን ብሎ በውስጥ ጽፈዋል ግሩፕ ላይ። አንቺ ማነሽ መሲ? በእናትሽ ዝም በይ እስኪ መሲ፣ ዝም በይ። ሰው በጥየው ሲያወራ እኔ መቅዲ ማለት ነው እግዚአብሔርን ከዚህ በኋላ ማንም አልታገስም ነገር እናገራለን። ኧረ ትዕግስት ኑሮሽ ሰው በስነ ስርዓት ይናገር። ምን ሆናችሁ? ለምደምጨው ይውት ምን ሆናችሁ ነው? ሰው እኮ ሲደማመጥ ነው። ሚውት እያነሳሽ አታውሪ። በቃ ገኒት ሚውት አድርጊ። ማነሽ? ሚውት አድርጊልን በእናትሽ። ሚውት አድርጊ እንዴ! ምንድን ነው ወደ ሳሳረ ልጅ መስል ገንዬ ይቅርታሽ፣ እኔ በስራ ቢዚ ሆኜ ነው። ትናንትና እናገራለሁ ብዬ ነበረ ግን ቢዚ ሆኜ ነው። በጣም ይቅርታ። አሁን ራሱ የሚቀጣ ብያለሁ። ለምን አንቺ ስራሽ ነው የሚበልጠው። ይሄ እኮ እንጀራሽ አይደለም። ከስራሽ አንድ ነገር ብትሆኚ ማንም የሚመጣልሽ የለም። እንጀራሽ ነው የሚያስከብርሽ፣ ስራሽ ነው የሚያስከብርሽ። እኔ ለዛም ነው የገባሁት እዚህ ጋር ልጅቷ ገብታ ስትናገር። ለምን ብትይ እኔ ትናንትና ኢሞሽናል ሆኜ ብገባ ጥሩ ስላልነበረ ነው። ዛሬም አይችሽ ነው የገባሁት። አይ እንኳንም አልገባሽም። እኔም እኮ ትናንትና ያልገባሁት ለዛ ነው። አንቺ ምንትን እኔም በጣም ተናድጄ ነበረ። ያው ትናንትና እንደውም በጊዜ ተናግሬ ነበረ ሊቭ ላይ። እሱ ሊቭ ላይ ቁጭ ብሎ ያወራውን እነዚህ ዩቱበሮች ኮተቶች እኔ ያወራሁትን ለብቻዬ አይጭኑም። የሚጭኑት እነሱ የማይሆን ነው እና አውርቼ ነበረ ሁሉን ነገር። አሁንም የተናገርሽው ልክ ነሽ፣ ገብቶሻል። አሁን አንቺ እኔ እናት ልጁን አትለይም። ከዚህ በፊት ሲመጣ እኮ ስትሰጪው ነበረ። ሀይሚ እኮ ትናንትና ነው ላይቭ የጀመረችው። ሀይሚ እኮ ላይቭ እንደው በቁጥር እንኳን ቢቆጠር 4 ወይ 3 አይሆንም። ገባሽ? ትላንትና ነው ሀይሚ የመጣችው። ስትሰጪ ነበረ ብቻውን ሲመጣ። እሱ ራሱ ለአንድ ቀን ብሎ ይሄንን ራሱ መናገርም አልነበረበትም። ገባሽ? አየ እና ታዲያ እሱ እኔ እኮ ግርም የሚለኝ የሀይሚ ፓርት ሲሆን ብቻ የሚናገረው ነገር እሱ የእሱ ማጨብጫቢዎች። ገብቶሻል? ለምንድን ነው በቀደም ታዲያ እሷን የለዩት? እነዛ ለምን ለዩ? ቀድማ የገባችው እንደውም ሀይሚ ነበረች ሊቭ ላይ አይደል እንዴ? እናንተም ደግሞ ሰፖርት ያደርጋችኋል። ያው ሴት ልጅ ነች በሚል አይተናል። ሁለቱን ማን ይወዳል፣ ሁለቱን ማን ይጠላል አይተናል። አንድ ሁለተኛ ደግሞ ንግግሩ ነው። ንግግሩ በቃ ማንም እንትን የሚላይ ሰው እንደዚህ በቃ ንግግሩ ነው። ገብቶሻል? ለዛ ነው እንጂ ከዚህ በፊት ስትሰጡት አልነበር እንዴ? አንቺ ሞልሽ ዩዘር ስትሰጡት ነበር እኮ እና ያለን እውር አይደለንም። ገብቶሻል?
እና ያው ልጁ እንደ ሴት ወሬ ምናምን ስለሚወድ በሱ አትፍረጅበት። በቃ ልጁ ሰው እንደ ሴት ትናንት በቀደም ለታ ሀይሚን ለማሸማቀቅ አይደለ እንዴ በውስጥ ገብተው እዝጎ ያሉት እኮ እያንዳንዷን አውቃታለሁ። ማን እንደሆነች ደግሞ ማንነትሽን ታውቂያለሽ። 107 ሰዎች ማለት ነው ታውቃላችሁ። የውስጣችሁን ልብስ ራሱ ሸጣችሁን መክታችሁ ይሁን አላውቅም። ልጅቷ እስራኤል ወይ ፍልስጤም ትመስላችሁም ለእናንተ። ዞሮ ዞሮ እኮ የእሱ ሚስት ናት። ዞሮ ዞሮ እኮ ያችሁ የምታውቋት ሀይሚ ናት። እሱን ያሳደገች ቤተሰቡን ያሳደገች ጀግናዋ ናት እኮ ሀይሚ። ገባችሁ? ግን እናንተ የመጣችሁበት እሷን ለማሸማቀቅ እሱ እነሱን ለማሸማቀቅ ከሚል እሷን ለማሸማቀቅ አይልም። ምንድን ነው የሚሸማቀቁት? የሱ ጊፍተሮች ምን ሆነው ነው የሚሸማቀቁት? ማን ተናገራቸው? አይመለከተንም። ምን ያገባል? ግን እኔ የተናገርኩትን የእሱ ንግግርና የእነሱ አደራረግ ገባሽ? ለምን ሰው መከፋፈል አመጣ? ለምንድን ነው የሚከፋፍለው? ዴስን በትላንትና በቀደም ዕለት የተረባረቡት በሀይሚ ላይ አይደለም እንዴ? በሀይሚ ላይ ልክ ጦርነት የገቡ ይመስል ጦርነት ሲገባ ራሱ እንደዚህ አይደለም። እሷን ለማሸመ ሰው የለም ለማለት ባለጌዎች እዚህ የደረሰው ብታውቁ በሀይሚ ነው። መረርሽም ዋት በእሷ በሀይሚ እየመረራችሁ ዋጡ። አይመለከተኝም። ለምን ታዲያ በቀደም የወንድሜ ሚስት ብላችሁ ሼር አላረጋችሁም? ወንድሜ ብላችሁ እየየ ስታለቅሱ ነበር እኮ በውስጥ ሰምቼሻለሁ። አንቺ እንከፍ ወንድምሽን እዛ ሄደሽ ፈልጊ። ቆሻሻ ሲሯሯጡ ከአበባው ጀምሮ ሴቱ ራሱን ነገር ሲሆኑ እሷ ሴት አይደለች እንዴ? የሁላችሁ ጃኒን እኮ አብረዋት ስታንዳፕ ያደረጉት ሴቶች ናቸው፣ ጀግና ሴቶች። እኔ ሁሌም ነው ምላችሁ ጃኒ እኮ የሌላ ሀገር ዜጋ አይደለም ሀልፕ ያደረጋት ኢትዮጵያዊ ሴቶች፣ ጀግና ሴቶች። ይቺ አንድ ፍሬ ልጅ ስትረባረቡ እንደዛ ከዛ እዛ ሼር ስታደርጉ እሷ ስትመጣ ተከፍታ ነው የመጣችው እኮ። ሴት ልጅ ጎድታት ነው እኮ የመጣችው። በላይዋ ላይ ሴት አምጥቶ በጥፊ ተብላ ደም እስከሚወጣት ድረስ ነው ብላችሁ ለምን አልተረባረባችሁም? ችግሩ ምንድን ነው? አስመሳይ ጤፉን ከንክርዳዱ መለየት ያቃተው ሰው ስላለ ነው። ከኦዲየንሱም ውስጥ ታዘብኳችሁ። ነገ ሌላ ቀን ነው። ታዘብኳችሁ። እውነቴን ነው። እንዴት አርጋችሁ ሴትን ልጅ ተረባርባችሁ ልታወድሙ እንደቆማችሁ በደንብ ነው የታዘብኳችሁ። እሱ ፈጣሪ ሰማይ ምድር የዘረጋው ጌታ እሱ ይፈርዳችኋል። ለእያንዳንዳችሁ በውስጥ ለምትሰሩት ስራ ለምትረባረቡት በውስጥ እሷ ስትመጣ እንደዛ ሲጻፍባት እንደዛ ሲያደርጓት አንዳችሁ አልተነሳችሁም። ዛሬ ገብታችሁ እነሱ ይሳደባሉ። እነሱ ቢሳደቡ እኮ ጀግና ናችሁ የእኔ ኦዲየንሶች። ሊያሸማቅቋችሁ እንዳትሸማቀቁ። እናንተ ጎበዞች ናችሁ። እኔን ይዛችሁ የድለላ ወሬ ሲያወራላችሁ ትላልቅ ሰዎች አብራችሁ ሆናችሁ ነው ሀልፕ ስታደርጉት የነበረው። እናት የእንቁላሉ ጊዜ በቀጣሽኝ አለ። የጌሙ ጊዜ መጥቶ አይሆንም። ለምንድን ነው ከእሷ እንዲህ የምታረጋት? ለምንድን ነው እንዲህ ያረካት? እኛ እኮ እናንተን ብዙ ደረጃ ልትደርሱ ነው የምንፈልገው። እንድትለያዩ አንፈልግም። ስለዚህ ብሩክ ሀይሚ ጋራ አንተ ይቅርታ ብለህ ያመጣህ ሴት የመታቻት ይቅርታ ካላለቻት በፍጹም እኛ አንተን አልፓ እናደርግም ብትሉት ኖሮ እሱ ጥቅመኛ ስለሆነ ይመለስ ነበረ። ነገር ግን ልጁ የእናንተን አይምሮ ስለሚያውቅ መጥቶ በጥሩ አባባል ሸውዷችሁ ስለሚያውቅ በውስጥም ስለሚደዋወል ስለሚነጋገር የሚፈልገውን ብሎ የሚፈልገውን አድርጎ ሄደ። ገባችሁ? ትናንትና መጥቶ እሷን እንደ ውሻ ወርውሮ አስወጣ። ያቺ ባለቤት ያደረገች ያቺ 50K በነበረ ጊዜ አንቺ እኮ ለእኔ አንቺ ከመጣሽ ነው እኮ እኔ 60 የገባሁት ያለው። እሷ እኮ 300,000 ገብቶ አይደለም ያገኘችው፣ 50K ገብቶ ነበር አብራው የነበረችው። 50K የገባሁት በአንቺ ነው ብሎ ያለውን ሰው ነው ዛሬ ውጪ እያለ ሲያመነጫጭቃት። ሃይማኖት ታደሰ እኮ አባቷ የሚያከራየው ቤት አለ፣ የሰርቪስ ቤት። በቪዲዮም ቢሆን አይቼዋለሁ። አይደለም ራሷ የምትኖርበት
ለሰው የሚከራይ ቤት አለው አባቷ። የቤት ችግር የለባትም፣ የቤት ብርቅ የለባትም። ነገር ግን በየዋህነቷ ሴት ስትወድ እንዲህ ነውና ራሷ ገባሽ ለእሱ ብላ ነው እንደዛም የሆነችው። ትላንትና ልንገራችሁ፣ ይህንን እንዳትረሱ ልንገራችሁ። አታስመስሉ። የፍርዱ ቀን ትጠየቃላችሁ። ራቁታችሁን ነው የምትሄዱት። አታስመስሉ። ሴትን እንደዚህ አትስገዱ። ተረባርባችሁ ኖ ጋኒ ተረጋጊ የኔ እናት። ምክንያቱም በህይወታችን ለፈጣሪ ያለ ነው የሚሆነው። አሁን ቅድም አንቺ እንዳልሹ ላይቭ ላይ እነሱ እንትን ስላሉ እኔ አንቺ ብዙ ጊዜ ከኔ ጋራ ከይቅርታ ጋር ነው የምጠይቅሽ። ከኔ ጋራ በጣም ነው እንትን የምትይው። ይኸውልሽ ለምን መሰለሽ? አዎ ተይ ገኒ ሁሌ ተይ ገኒ ትይኛለሽ። የት እንገናኛለን የኔ እናት? እኔ እኮ እና ለምን እንደዚህ ትይኛለሽ? ምንድን ነው ችግሩ? ምንድን ነው ያወራሁት ወሬ? ለምንድን ነው ተይ ተረጋጊ ነው የምትይኝ? ሁል ቀን በኮሜንት ተረጋጊ ትይኛለሽ። ኧረ ተረጋጊ። አሁንም ቢሆን በተረጋጊ። እኔ እኮ ከእናንተ ጋር አልገባም። መቅዲ ትናገር። ይህ እኮ ስለማትገቢ እኮ ነው። በኮሜንትም ተረጋጊ ማለፍ ሞክሪ። እኔ አልመጣም እናንተ ሰፈር። ኧረ በኢየሱስ ስም እንዲህ ምን ማለት ነው? የኛ ሰፈር ምን ማለት ነው? የኛ ሰፈር ምክንያቱም እናንተ ላይ ለሆነ ሰሚራ ምን ሆነሽ ነው? ቆይ ሰሚራ አይደለም እኔ ናዶ ተረጋጊያ። ያላረግሽን አድርገሻል ስትበይ አናድርሽ። ምንድን ነው ያላደረገው? ቆይ ሰሚራ ናርዶስ ዝም በይ። ምንድን ነው ያላደረገው? የተናገርኩትን አብራሪ እስኪ። እንዴት አሁን ለራሷ ነው ገንዬ ወይ እኔ እዚህ ጋር አስተርገን ትላለች ነው ያላደረገው ነው ገኒ ተረጋጊ። ደስ ይለኛል ኤፍሬም። ለምን አሁን ደግሞ መሲ ማናት መስዬ ላለችው ነገር ደግሞ ትክክል ነሽ መሲ፣ ትክክል ነሽ። እየሰማሁሽ ነው በውጭ ሆኜ። ነገር ግን ምን ታደርጊዋለሽ? እኛ የሚያግዘን ሰው ስላጣን ነው ገባሽ? እንደዚህ ሆነንም የቀረ ነው እንጂ ገባሽ? ሀልፍ የሚያደርገን ሰው ቢኖር ኖሮ እዚህ ደረጃማ አይበቃም ነበረ ገባሽ? አሁን ትናንትና እሷ ከዛ ከቤቱ ውስጥ ገባሽ ተመናጭቃ ተወርውራ ስትወጣ እነዛ ባለጌ ሴተኛ አዳሪ መስል የሚሽከረከሩት ሚዩት ብታደርገት አይሰማም። ምናምን ጩኸቱ ይሰማል። ጩኸቱ ይሰማል። ናርዲ ሚዩት አድርጊው። ምናልባት ከደረሰ እንኳን ቢደርስልን እንኳን እኔ ኤፍሬም መምጣቱን እሷ መምጣቷን የሚሰሙ ከሆነ የምትሰማ ከሆነ ሁለቱም ባይመጡ ይሄ የኔ እንትን ነው። እስኪ ምን ትላላችሁ በዚህ? እናንተ ደግሞ ልክ ነሽ። ቆይ እኔ እዚህ ላይ ማለት ነው ገኒ፣ የኔ ሀሳብ እኮ እንደዛ ነው። ለምንድን ነው የምትመጣው? እሷ መምጣት የለባትም በጭራሽ። እሷን አትበይ መሲ። እሷና እሱማ ታውቂያለሽኝ፣ እኛ የምናውቀው ነገር የለም። ነይም ሲላት ትሰማዋለች፣ ትመጣለች። ተጣልታውም ቢሆን መሲ እኔ ኤፍሬም እንዳይመጣ የሚሰማ ከሆነ ይህንን እውነት የሚቀዱን ከሆነ ኤፍሬም እንዳትመጣ እኛ ወዴት ስነን የእኛንም ድምፅ ስማ። እንዳትመጣ ስትጠራ ለመዋረድ እንዳትመጣ። በእኔ አጋጣሚ ሊያዋርዱ ስለፈለጉ ነው። ትናንትና ቤተሰቡን ሁሉ ነው ማዋርደው ብሏል። እዚህ ጋር ደግሞ እንትን እያልሽ ነው ጋኒ ቤተሰቡን። አንቺ ለምንድን ነው እንዲመጡ የፈለግሽው? እስኪ ንገሪኝ። እንዲመጡ የፈለግሽው ኖ አይደለም፣ ይምጣ አይምጣ ይሄ የእነሱ ያውቃሉ። ግን እዚህ ጋር ቤተሰቦች ለምን እነሱ ያውቃሉ ያለሽ ድምፅ ልንሆን ነው አይደለ እንዴ? ምንድን ነው ቤተሰብ? ምንድን ነው ቤተሰብ ማለት? ቤተሰብ ነካው። አሁን እኔ እዚህ ውስጥ አልነካችም። ታውራታው ልክ ናት ጋኒ። እሱ ሀሳቡን ትጨርስ ጋኒ። ቤተሰብ ነካው ወይ? እኔ አሁን ስለ ቤተሰብ አይደለም ያወራሁት፣ ስለ ኤፍሬም ነው ማውራ ያለሁት። እኔ አባባሌ ልገኝ እዚህ ጋር ቤተሰቦችሽን አዋርዳሉ ምናምን ብለዋል የምትዩ ነገር ማለት ነው። እነሱ ታች ስላሉ ነው ክብር የለውማ። ይዋረዱ ነው እሱ በተገኘው አጋጣሚ እኮ እነሱ ሊያዋርድ ነው የፈለገው። ለምን ይዋረዳሉ? እና ከመጡ መዋረዳቸው ይቀራል። ገኒ ሼር እያደረጉ
ተናገሪ ገኒ አስተላልፍ መልእክት ሸር እያደረኩ ቆይ ልንገርሽኝ ለምን ይመጣል እቃ ናቸው እንደ እነሱ ትናንትና መታ ጠየቀችው በክብር ወንድሜን ለምን መታ ብላ እስኪ አንቺ 2 ዓመት አብረሽ ያሳለፍሽዋን ጎትተሽ እንደ ውሻ እነሱስና አልተጎተቱም እቺ የመጣችው መጋዘን አልተጎተተችም ሌሎቹ ሴቶች አልተጎተቱም ተጎትታ የዛኔ ስትጎደት እኔ ምን እንደሆንኩኝ እኔና እግዚአብሔር ነው የሚያውቀው ትናንትና መግባት ስላልማልፈልግ ነው ያልኩት አይዞሽ ተረጋጊ ገንያሽ እሷ ተጎተት ሴት አይደለችም ምን አልሽኝ አይዞሽ ገንዬ እኔ ብዙ ጊዜ ስታደርጊ ሰማሻለሁ ማርያምን ተረጋጊ ግን አንቺ በጣም ይገርመኛል እኔ እውነቴን ነው ምን ልትይ እንደፈለግሽ አላውቅም መገፋት ጥሩ ነው የምትያለሽ ትገፋ እዚህ ገኒ ላወራ ገኒ አንድ ጊዜ ማለት ነው ትልቅ ሰው ሲያወራችሁ ማለት አንድ ገኒ የምትለው ያለት አዳምጡ ስሟት ልክ ነው ገኒ የምትለው አንቺ ቆይ እስኪ ሀሳብሽን ልስማ ምን ለማለት ፈልገሽ ነው መገፋት አልሽ ተገፋሽ ከዚህ በላይ ምንድን ነው የምትይው ከመገፋት አልፎ ተወረወረች ይሄንን አንቺ እንዴት ነው የሚሰማሽ እንደ ሴት ሆነሽ በጣም ነው እኔ እኮ አልተሰማኝም ለማለት ፈልጌ አይደለም ስሚኝም አሁን እሱ እዚህ ጋር መጥቶ ሌላ ጋር ሆኖ ምክንያቱም እሱ በቀለሴ ልጅ ክብር አለኝ ለእከል ክብር አለኝ ይላል አይደለ እዚህ ጋር እሷ በራሷ አይምሮ በራሷ አንቺ እያየሽ አይደለም እንደዚህ ጋር ነው ክብር እያያለሽ ለምንድን እንደዚህ አንቺ የቱ ጋር ነው ክብር ያየሽው